ካሌብ አትንኪኝ ወደዛ ምን ሆነሃል ቤተሰቦችን እናደኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው በማላቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ ቆይ ለምን አትረዳኝም ለምን የምትጠረጥረኝ ልቀቀኝ እባክህ ወደዛ ከዛ ቀን ጀምሮ ካኮረፈኝ ሳምንት ወይ ያስሚን ደግሞ እንደዚህ አትሁኚ እኔ አናግረዋለሁ እሱንም ቢሆን ደግሞ ታረጁ በጣም ስለሚያፈቅርሽ እኮ ነው እኔ በቃውን እንጃ አናግረዋለሁ እሺ ሰላምዬ በእናትሽ ንገሪኝ የተፈጠረ ነገር አለ ያስጨንቅሽኝ እኮ ነው ከሪታ ጋር ከንፈር ለከንፈር ሲሳሳቁ ይደዋቸው ያስሚን አንቺ ያስሚን ቢከታ ያስ አንተ አማል እንዴ በጣም ይቅርታ ተበተናታል ለቀቀው እንዴት አባቱ ነው የሚያምረው ሁሌም በምናብ የምስል አይነት ወንድ ቁመቱ ረዘም ያለ መልካም በቀቀለ ለምንድን ነው የማላውቀው ስሜት የተሰማኝ እሱን ካየው ቅጽበት ጀምሮ ሙሉ ሐሳቤ ሆነ ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም ቀናቶች በዚህ መልኩ ሩጫቸውን ቀጠሉ እኔም ስለሱ ማሰብ ማቆም አልቻልኩም እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ አንተም ብሎ እንደምሽ ጅል ካሌብ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ መቀመጥ እችላለሁ ትችያለሽ ለትምህርት ቤቱ አዲስ ነኝ ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ በደስታ ሜሮን ካሌብ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ ሳየው በጣም ደስ ይለኛል ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል ግን አንድ ነገር አውቃለሁ ከካሌብ ጋር የሃይማኖት ልዩነት አለ ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም በተከታታይ 3 ቀን ካሌብ ትምህርት ቤት ቀረ እሱን ሳላይ ስቀር 3 ቀን አመት ሆነብኝ ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው ፍለጋከ የምናውቃት ቦታ ያለውቱ አንቺ ነይማ አንደብ ያስሚን አንቺ ያስሚን አይኔ ያረፈብሽ ቢያምር ነው ሜሪዬ ቆንጆ ጓደኛ አለችሽ አይ እዚህ በቃ እኔ ልሂድ ከዚህ በላይ ከቆየው ቤት እቆጣለሁ እንዴ መጽሐፉስ ወይ ረስቼው ነው አምጪ በይል አምጣልሽ መጣው እሺ ደፍዬ ነው ምነግረው ይኸው ጨርሶ ይማርክ አሜን ሜሪ በጣም አመሰግናለሁ እሺ ሰላም ዋሉ ቻው ሰላም ወይ ነገ ይዘሽ ሆነሽ እንደረሽ አስፈራኝ አትሽሽኝ ግን እውነትም ቆንጆ ነኝ እኮ ደጋማታው እንጃቸለለ ሌላ ሰው ባይህ ለማመን ይከብደኛል አፍቃሪ ነኝና ሳስበው ያመኛል ያስሚንዬ የኔ ቆንጆ እዚህም ታርያለሽ ባስኬትቦል ማየት እወዳለሁ ለዛ ነው አንድ አይነት ስሜት አለና ቤቲ ትባላለች ጓደኛዬ ነች እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ መቼ ከፈለግሽ ከትምህርት በኋላ ከፈለግሽ እሺ ደስ እንዳለሽ ቆይ ምኑቱ አሁንም ተነፍሳለሁ ትምህርት አልገባኝም ዝም ብዬ እሰማለሁ ደግሞ ደጋግሜ ሰዓቱን አያለው እረፍት ነው አይቼ እንዴ ወዴት ነው መጣው አንተን በመልመዴ ወዲ ላለለ ወዲያ ያስሚን ሆኗል መንገዴ
ተሰምቶ እንደኔ አቤት ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ቆይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር ሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም ነይ ካሌብ አለ የኔ ጨዋ ነይ ግቢ እስኪ። እሺ ቴትዬ። ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው። ደሞ ላንተ ለገንዳ መዛብ ወስደን አንበበ አንተም ይሰዋው ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም እንጂ እንዳጨምደው ችግር የለውም። ስልትስማል ነው ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ የልቧን ምት ማወቅ ከበደኝ። ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተብላሽብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረችኝ ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ ቀጣይ ይስተካከላል። የኔ ብርቱ ኢንሻአላህ እኮሽ መስናኛ ያልኩሽ ብዬ ያስሚን ናፍቀሽኝ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅሬ ጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ መማረቃቴ እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳን ሳይል ረፍት አለቀ። ሳሳቱ ጠበቅኩት፣ ግን የሚወደው መረብ ኳስ እንኳን አስጠላኝ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላያደርግ ከዚህ በላይ ግን ሳላው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ምን ሰሰተ ምን ቀረ ከኔ ሳታይ ልቤ መለሳ ተከፋ ስትጨነቅ አፍቅረኸኛል ዛሬ ይፍቅርህን ዜማ ካሌብዬ ወይ ቅኝት ማርከኝ ነው እወድሃለሁ። ገባሁ ኑርበት ዘላለም ሳይቀየር ቃና ሁሌም እንዳደምጠው ሐሴት ካለው ፍቅር። ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእህቱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ምን አለ ማንነኝን የማ ሄደማ ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ
ሰዓት ሄዷል። ያስሚን እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ፣ ግን በቃ እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ፣ የማንም መጫወቻ ታርገኝ፣ ቄጥሽን ሳጠርቂ ነግቢ። ደሰት ይራቅሽ። እናቴ በጣም ተናዳብኝ ስለነበር ሰውነቴ ዋስኪ ቋጠር ድረስ ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛም እየተመታው ያሳስበኝ የነበረው የኔና የካሌብዬ መጨረሻ ምን እንደሚሆን ነበር። ቀኑን ሙሉ ስነፋረቁ አልኩኝ። አሳልፈና አጋጣሚ የሆነው ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤት ቁጥጥሩ በጣም በዛ። ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣሁ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረችኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝ እክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ብሄድ ደስ ባለኝ ነበር፣ ግን እናትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበቺኝ። የለመድነው ቦታችን ጋር እጠብቅሻለሁ። አስጨነቀኝ እዚህ ባይኔ ላይ ዋልሽ ሳባይኔ ባይኔ ላይ ዋልሽ ሳባ እኔ ታገኘ አንተ አሸነፍከኝ። ረጅም ጊዜ እንደተለያየ ሰው ተቃቀስ። ካሌብን ሳይው በጣም ነበር ደስ ያለኝ። ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ በሐሳቤ አልተስማማም ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠረን። ዛሬ ርቀህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ እማዬ እንዴት ዋልሽ ብያት ወደ ክፍሌ ገብቼ አልጋዬ ላይ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከመወዳቸው ከቤተሰቦቼ መለየት በጣም ነበር ያሳዘነኝ። ምን ታረጉታላችሁ? ፍቅር ሲዝውር ያደርጋል ይላል ያገሬ ሰው። ይህ ሁሉ መስዋዕትነት ለፍቅር ስለሆነ ምንም አይመሰለኝም። ትዝታ በልቶ ተጣና አናታሙ እንደዚህ ናጭከን የሆነ አዛናል መስኪል ትነጋ ምድር ለይርሸም እንደፈልሳ በራው በእንግድነት መታ ከሸገር ሐረር ልቤን ይዛ ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትከይ ማን አለ እንደኔ እድል ቀና። ኑሮን በአዲስ አበባ ሀብለን መኖር ጀመርን። ማንም ረዳት በሌለበት ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለም። ካሌብዬን ለማገዝ የግድ ስራ መስራት ነበረብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ ስራ ማፈላለግ ጀመር። በተከራየንበት አካባቢ የስራ ማስታወቂያ ተለጥፎ ተመለከትኩ። በጽዳት ቢሆንም ተቀጥሬ ለመስራት ወሰንኩ። ወደ ሆቴሉም አመራው። ሌላዋ
አቤት ምን ልዳሽ? የቅጥር ማስታወቂያ አይቼ ነበር። እሺ መልካም፣ ሂሳብ እንስማማና ወዲያው መጀመር ትችያለሽ። እሺ እጅግ በጣም አመሰግናለሁ። እሺ ሆቴል ውስጥ በጽዳት ተቀጥሬ በምሰራበት ሰዓት እጇን ዘርግታ ሰላም የምትባል ለዛ ሆቴል አስተናጋጅ ተዋወቅኩ። ይሄኔ እንደ ጓደኛ ተቀራርበን ያለውበትን ሁኔታ ስነግራት ሲጀመር አንቺ እንዴት በዚህ እድሜ ጽዳት ትሰሪያለሽ? ለምን መስተንግዶ አትገቢም? በዛ ላይ በቀን የምታገኙት ብዙ ነገር ይሸፍንልሻል ስትል መከረችኝ። ይሄኔ በሱ ሐሳብ ተስማምቼ ካሌብዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችውም ለጊዜው ቢሆንም በጣም ጠቀመን። ካሌብዬም ከቀን ወደ ቀን ለውጣችንን ሲያይ ያስሚን ቆይ ምን እየተካሄደ ነው? እኔም ማላውቀው ነገር አለ እንዴ? ካሌብዬ ስራ መስራት ጀመርኩ እኮ። ምን አይነት ስራ? መስተንግዶ። ለምን ማለት? ካሌብዬ ቀን እስኪያልፍ ድረስ አንተም ትምህርትን እየተማርክ እኔም መስተንግዶን እየሰራው ኑሮ ማሸነፍ አለብን። ካልሆነ ግን የኔ ብርታት የኔ ጥንካሬ እኔ እስኪ ልሳምሽ። ረሳድ የባከነሜ ታየ ሲጨምር አባት ሂሳብ ትርፍ መጥቷል። ያዥ የኔ ቆንጆ ችግር የለው። ምን አይነት የተባረከ ሰው ነው። በዚህ ብር ካሌብዬን አስደስተዋለሁ። ዝናብ ያርገህና ፈሰስከ በላይ ባንተ መጠመቅ ሆነ አይጠላም ገላዬ። ካሌብዬ እንኳን ደህና መጣ። ምንድነው? ገንዘቡን ከየት አመጣሽው? ካሌብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩም፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሌብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተና ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶላ ተጋፈን ክብር ንጽህናኝ ደስ እያለኝ ሰጠሁት። እልፍኛ አዳራሹ ያለሱ የለኝ በዓለም ላይ በሰንሰለት ከበብ ሌላው አይረባኝ። ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት። ምን ሆንሽ ደግሞ? ሰላምዬ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ሬክሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔ አሁን ወደ ስራ ሆነው ኖሮ ማይቶ እያተለ ነፍሴን ጠራዋት ብለህ የውሸት አትካዳስ። ለሌላ ሆነና ኖረ የእውነት አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ምንም ያምሻል እንዴ? ያምሻል እንዴ? ነኝ እንዴ? ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ።
ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብዬ፣ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብዬ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን ያደግኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ፣ እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ ነው። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ፣ በጣም ይቅርታ። ለምን? ቆይ ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ፣ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት፣ ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነፍሰ ጡር ነሽ? ምን ዶክተር? ነፍሰ ጡር ነሽ? የእናቴ እርግማን ነው ወይንስ የኔን ዝላልነት? መሬት ተከፍታ ብትጤን ደስተኛ ነበር። በሰዓቱ ለካሌብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን፣ በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ዶክተር እባክህን፣ በፈጠረ ዶክተር እባክህን ይሄን ብቻ ተባበሪ። ዶክተር ስለምንህ እባክህ። ሐኪሞቹን ለምኜ ሰውዬው ይሰጠኝ በነበረ ብር በማህፀን የሚከተት እንክብል ሰጠኝ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት? ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል? ፀሐይ ከሰውት በሳምንቱ እያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን፣ ምን ነው ያስሚንዬ፣ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺን ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምሽ። በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሌብዬን ከሌላ ሴት ጋር ሲሳሳቅ ካሌብ ያስሚን፣ ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሌብዬ፣ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ እኔ ፍቅር፣ ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሌብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ። ያስሚን፣ በዝና አቅሻለሁ። ካሌብ ስላንቺ አውርቶ አይጠቅምም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሌብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሌብዬ እና ሪታ ረጅም ጊዜያቸውን አብሮ ሊያሳልፉ እንኳን እኔ ምንም አላስብም ነበር፣ ምክንያቱም በካሌብዬ እርግጠኛ ነበርኩ።
እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደምቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለሁ አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። ፊደሌ ብልህስ መቼ አንተን ይገል እንዴ ነው ፍቅር አይሆንም ጭራሽ ማታ ምን አለበት ስራ አይደል እንዴ እኮ ልቤ እሺ የኔ አባት በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። እንደ ዳዊት ሽተረኛውን ካሌብ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቀጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ጭካ አለብኝ። ይሄኔ ካሌብ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሌብ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ተሸማቀቅ ያለ አኩርፎኝ ቤት ደረስ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ነፍስ ከመስጠት በላይ ባይኖረኝ። ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እጅ አናግረዋለሁ። እሺ ምን አለሽ ያስሚንዬ? እንዴት ብዬ እንደምነግርሽ አላውቅም። የኔ ካሌብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳብ ማይገባቸው። ምን? ያስሚን አንቺ ያስሚን